ሰላም ጤና ይስጥልኝ እንደምናላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ጤናማና ገንቢ የሚጣፍጥ ምጥን የአጥሚት እህል አዘገጃጀትን ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልጉኝን ግብአቶች ሁሉንም አዘጋጅቻለሁ። 9 አይነት እህል ተጠቅሜያለሁ። እንግዲህ ምን ያህል እንደምጠቀም መጠኑን ሁሉ ግልጽ አደርግላችኋለሁ። ንጹህ አፈር ጠጠር እንዳይኖረው የተዘጋጀ እህል አለኝ። እንደምታዩት ገብስ ነው፣ በነጩ የተቆላ ገብስ የተጠቀምኩት 3 ኪሎ ግራም ገብስ ለአጥሚትና ለገንፎ ተብሎ ተቆልቶ የሚሸጠውን በነጩ የተቆላውን ገብስ እንጠቀማለን ማለት ነው። ይሄኛው ደግሞ ጤፍ ነው። 1 ኪሎ ግራም ቀይ ጤፍ እጠቀማለሁ። በደንብ ጸድቶ የተዘጋጀ ቀይ ጤፍ አለኝ። የተጠቀምኩት 1 ኪሎ ግራም ጤፍ ነው። በዋነኝነት የምንጠቀመው ገብስ ነው ማለት ነው በብዛት። እዚህ ጋር እንግዲህ በትናንሽ ያሳየኋችሁ ለሳምፕል ነው እንጂ በብዛት ነው የምጠቀመው። ይሄኛው ደግሞ ቀይ ስንዴ ነው። የተጠቀምኩት 1 ኪሎ ግራም ቀይ ስንዴ እጠቀማለሁ። ይሄኛው አጃ ነው። አጃውንም 1 ኪሎ ግራም አጃ ተጠቅሜያለሁ። ይሄኛው አጃ ነው። እንደምታዩት ለቅንጬ የምንጠቀመውን አይነት አጃ ማለት ነው። በቆርቆሮ የሚሸጠው ኦትስ ሳይሆን ይሄኛው አጃ የተለየ ነው። ይሄ ደግሞ ተልባ ነው። የተጠቀምኩት 400 ግራም ተልባ። ነጩንም ካገኛችሁ መጠቀም ትችላላችሁ። እንደዚህ አይነቱንም ካገኛችሁ መጠቀም ትችላላችሁ። ሁሉንም እንግዲህ አጽድቼ አዘጋጅቼዋለሁ። ያው ቪዲዮ እንዳይረዝም እኔ እንደዚህ አዘጋጅቼ ላሳያችሁ። ይሄኛው ለውዝ ነው። ለውዝ የተጠቀምኩት 400 ግራም ነው። ተልባውንና ለውዙን እኩል መጠን እንዲኖራቸው አድርጌ ነው ያዘጋጀሁት። ለውዙ ተቆልቶ እንደዚህ የተዘጋጀ ለውዝ ነው። ይሄኛው አኩሪ አተር ነው። አኩሪ አተር የተጠቀምኩት ግማሽ ኪሎ አኩሪ አተር ተጠቅሜያለሁ። አኩሪ አተሩን እንግዲህ የምትችሉ ከሆነ ልጣጩን መከካትና በማበጥራችሁ ብታስለቅቁት ጥሩ ነው። የተጠቀምኩት ግማሽ ኪሎ አኩሪ አተር ነው። ይሄኛው ማሽላ ነጩን ብታገኙ ጥሩ ነው። እኔ ግን የተቀላቀለውና ያገኘሁት ችግር የለውም። የተጠቀምኩት ግማሽ ኪሎ ግራም ማሽላ ነው እንደምታዩት ማለት ነው። 9 አይነት እህል ተጠቅሜያለሁ። ሌላው እንግዲህ አብሽ ያሳያችኋለሁ። አብሽም ተጠቅሜያለሁ በጣም በትንሹ። እንግዲህ እንደዚህ እህሎቹን ቆንጆ አድርጌ ካዘጋጀሁ በኋላ እዚህ ጋር ያው እንዳሳየኋችሁ እንዳልኳችሁ ለማሳየት ለእናንተ ነው እንጂ የምጠቀመው በዛ አድርጌ ነው። እዚህ ጋር ቀናንሼ ነው ማሳያችሁ። ይሄኛው አብሽ ነው። አብሽ በጣም በትንሹ ነው። 2 የሾርባ ማንኪያ በቂ ነው፣ እንዳያመርብን ማለት ነው። እንግዲህ እናንተ በምታገኙት መቁለያ መቁላት ትችላላችሁ። በብረት ምጣድ ሊሆን ይችላል፣ እንደዚህ በእንጀራ ምጣድ ሊሆን ይችላል፣ በመጥበሻም ሊሆን ይችላል። አስተማመሱ ግን ለአጥሚትና ለገንፎ ሲሆን በነጩ ነው የምናምሰው ማለት ነው። አሁን ቀዩን ስንዴ እንደዚህ ፍንጥር ማለት ሲጀምር እናወጣዋለን። አያችሁት? ምስሉ ላይ እንደምታዩት እንደዚህ በጣም እንደ ቆሎ መቆላት የለበትም፣ ወይም እንደ በሶ ማለት ነው። ቀረት አድርገን ነው የምንቆላው። ገብሱም እንደዚያው ነው። ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ ጻፉልኝ። የምችለውን ያህል ለመመለስ እሞክራለሁ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። እንደዚህ አዘጋጅታችሁ ደግሞ ቆንጆ አጥሚትን ክረምት ነው መጪው፣ ለአራስ ሊሆን ይችላል፣ ለህፃናት ሊሆን ይችላል። እንደዚሁም እናንተ ፈልጋችሁ እንደዚህ በጣም ቆንጆ አጥሚት ማዘጋጀትና መጠቀም ትችላላችሁ። በዚያ ላይ ጤናማ ነው። አጃውንም በነጩ ነው የማምሰው። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ይኸው ምስሉ ላይ እንደምታዩት ማለት ነው። በጣም በነጩ ነው አመሳመስ የምናደርገው እንጂ እንደ ቆሎ መቆላት የለበትም። አኩሪ አተሩንም እንደዚያው። አኩሪ አተር ካልፈለጋችሁ ወይ አተር መጠቀም ይቻላል፣ ባቄላ መጠቀም ይቻላል። እንግዲህ እኔ ዛሬ ሁልጊዜ የማዘጋጀውን አይነት አጥሚት ነው እንጂ ያሳየኋችሁ ያለሁት። ብዙ አይነት አጥሚት ላይ መጠቀም ይቻላል። ሽምብራ ክክ ይጨመራል። አኩሪ አተሩንም እንደዚህ እሳቱን ቀነስ አድርጌ እንዲል አድርጌ ነው ያመስኩት።
ከዚያ መከካትና ማበጠር የምትችሉ ከሆነ እንደዚያ ብታደርጉት አሪፍ ነው። ሌላኛው ማሽላ ነው። ማሽላው መፈንዳት ፍንድትድት እስከሚል ድረስ ፍክት እስከሚል ድረስ ማለት ነው መፍካት ሲጀምር ይበቃዋል። ሙሉ ለሙሉ ባይፈካም ችግር የለውም ማለት ነው። ለአጥሚትና ለገንፎ ሲሆን እንግዲህ አስተማመሳችን በነጩ መሆን አለበት። አንደኛ ማብሰል ስለምንችል፣ በሶ ሲሆን ግን በደንብ መቆላት አለበት። እንደ ሁሉ ጊዜ ራሴ ማቀውን እያካፈልኳችሁ ነውና እናንተ ደግሞ ምን እንደምትጨምሩ ኮሜንት ላይ ጻፉልኝ። ማሽላውን እንዴት እንዳመስኩት ቀረብ አድርጌ ላሳያችሁ። ከዛ በመቀጠል ተልባ ነው። ተልባውን እንደዚህ በመጥበሻ በነገራችን ላይ በመጥበሻ ሁሉንም ማመስ ትችላላችሁ። ሌላው ደግሞ በርከት አድርጋችሁ ለማዘጋጀት ከፈለጋችሁ እነዚህን የጨማመርኳቸውን ግብአቶች እጥፍ አድርጋችሁ መጨመር። ለምሳሌ 6 ኪሎ ገብስ መጠቀም ከፈለጋችሁ ሌሎቹንም 2 ኪሎ 1 ኪሎ ምናምን ያደርጋችሁ ማዘጋጀት ነው። ከዛም በታች ከሆነ ቀናንሳችሁ ማለት ነው። ግልጽ ያደረኩላችሁ ይመስለኛል። ተልባውንም ፍንጥር ማለት እስከሚጀምር ድረስ አመስ ካደረኩት በኋላ ይበቃዋል። ይሄኛው ደግሞ አብሽ ነው። አብሽ መጠንቀቅ አለባችሁ። 2 የሾርባ ማንኪያ በቂ ነው። ካልሆነ እንዲመር ያደርግብናልና ወይም ደግሞ ተቀቅሎ ወይ አብቅላችሁ ከሆነ ነው እንጂ በዛ ማድረግ ከፈለጋችሁ ማብቀል ትችላላችሁ። እንደዚሁ ጥሬውን ከሆነ ግን አነስ ማድረግ ነው። እንግዲህ ሁሉንም አመስ አድርጌ እህሎቹን ጨርሻለሁ። ቀይ ጤፍ አይታመስም። ቀዩ ጤፍ አይታመስም። ይሄ አኩሪ አተር እኔ እንደዚሁ ጨምረውና ያው መከኪያ ስለሌለኝ መከካት ስላልቻልኩ ትንሽ ስለሆነ እንደዚሁ ጨምሬዋለሁ። ቦንፊት አጣራዋለሁ ማለት ነው አስፈጭቼ። ከዛ ማሽላውን አደረገው አኩሪ አተሩንም ገብሱንም ስንዴውንም እንደምታዩት በመጥበሻ ግን ጊዜ ስለሚወስድባችሁ እንደኔ በመጣድ ባጭር ጊዜ መቁላት ትችላላችሁ። ቀይ ጤፉ ያው እንደዚህ ሆኖ ጥሬው ነው የሚጨመረው። አጃውንም እንደምታዩት ነው። መሸት እያለብኝ ነውና ቶሎ ለመቅረጽ እየሞከርኩ ነው። ይሄኛው ለውዝ ነው። ያው የተጠቀምኳቸውን ሁሉንም መጠኑን ገልጽላችኋለሁ። በዚያ መጠን መሰረት ማዘጋጀት ነው። እንዴት እንደሚጣፍጥ እውነት እንዴት እንዳዘጋጃችሁት ራሱ እንደዚህ አዘጋጁና ቅመሱት። እንዴት እንደሚጣፍጥ ልጆቻችሁ ይወዱታል፣ እናንተ ትወዱታላችሁ። በጣም ነው የሚጣፍጠውና ማለት ነው። በዚያ ላይ የጤናውን ጥቅም ደግሞ ሁሉንም ግብአቶች ማየት ትችላላችሁ። በጣም ጤናማ እህል ነው የተጠቀምኩት። እንግዲህ ሁሉንም አንድ ላይ ቀላቅዬ በደንብ መቀላቀል አለበት። በተለይ ተልባውና ለውዙ አንድ ላይ እንደዚህ መቀላቀል ይኖርባቸዋል። ከወፍጮ ከማስፈጨታችሁ በፊት ማለት ነው። ከእህሉ ጋር በደንብ መቀላቀል ይኖርባቸዋል። እንደዚህ ቆንጆ አድርጌ ቀላቅዬ ጨርሻለሁ። ላይክ አድርጉ። ቪዲዮ ለሌሎች እንዲደርስ ላይክ በማድረግ እናንተ ደግሞ አግዙኝ ማለት ነው። እንደምታዩት እንግዲህ እንደዚህ ቆንጆ አድርጌ ሁሉንም ከቀላቀልኩ በኋላ ወስጄ አስፈጨዋለሁ። የአጥሚት እህልና የገንፎ እህል እንግዲህ በደንብ መድቀቅ አለበት ስታስፈጩት ማለት ነው። ድቅቅ አድርጋችሁ አስፈጩት። ከለሩ እንዴት እንደሚያምር ተመልከቱ። ጣዕሙንማ እና ሽታውን በቃ ብትቀምሱት አዘጋጅታችሁ ብትቀምሱት ነው እንጂ እኔ ብነግራችሁ አይሆንም። በጣም ትወዱታላችሁ። እንግዲህ እንደምታዩት መጪው ክረምት ነው። ለአራስ ይሆናል፣ ለህፃናት ይሆናል። እንደዚህ አጥሚትን አዘጋጅታችሁ ሞክሩት። በጣም ትወዱታላችሁ። ለዛሬ ይዤላችሁ የቀረቡት ቪዲዮ ይሄን ይመስላል። ምጥን የአጥሚት አዘገጃጀት ነበር። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ